ምትኬለሽ ማርያም ረግቤ አንቺ ነሽ መደምደሚያ የልቤ ማከሚያ ከፍልስጤም ውስጥ የተገኘው ብርሃን የንጉሥ ኢዮስያስ አስደናቂ ታሪክ። በ8 ዓመት ዕድሜው በመጽሐፍ ቅዱስ ታሪክ ውስጥ ካሉ በጣም ትንሹ ነገሥታት አንዱ ሆነ። በጨለማና በተስፋ መቁረጥ ውስጥ በሰነበተች ሀገር ላይ በልጅነቱ ወደ ዙፋኑ መጣ። አያቱ ምናሴ ይሁዳ ካየቻቸው ነገሥታት ሁሉ እጅግ ክፉ ነበሩ። መንገዶቹም በጣዖታት ሞልተው የገዛ ልጆቻቸውን ለሐሰት አማልክት እየሰዋና ንጹሕ ደምን እንደ ውሃ እያፈሰሱ ሕዝቡን አሳስተው ነበር። ለትውልዶች ያህል የእግዚአብሔር ቃል ተዘግቶ ነበር። ማንም አያነበውም ነበር። በመንፈሳዊ ዝገትና ፍርስራሽ ውስጥ ተቀብሮ በአቧራ ተውጦ ጠፍቶ ነበር። ሕዝቡ ማንነታቸውን ዘንግተው የማን እንደሆኑም ረስተው በድቅድቅ ጨለማ ውስጥ ይኖሩ ነበር። ነገር ግን የታዳጊ ልጅ የተለየ ነበር። በ16 ዓመቱ ሌሎች እኩዮቹ ደስታንና ስልጣንን ሲያሳድዱ፣ እርሱ ግን የእግዚአብሔርን ፊት መፈለግ ጀመረ። በ20 ዓመቱ ሁሉም ሰው እንደ በዓል የተቀበለውን የክፋት አሰራር ማፍረስ ጀመረ። በ26 ዓመቱ ደግሞ ሕይወቱን ብቻ ሳይሆን መላ ሀገሪቱን የሚያናውጥ ልቡን የሚሰብርና መንፈሱን የሚያድስ ታላቅ ነገር አገኘ። ይህ ዝም ብሎ መጻፍ ያገኘ ንጉሥ ታሪክ አይደለም። ይህ ስለ እግዚአብሔር የተሰበረ ልብ ወደ ፈጣሪው ስለተመለሰ ሕዝብ እና ግዛትን ስላናወጠ ታላቅ ተሐድሶ የሚወራ ታሪክ ነው። ይህ የንጉሥ ኢዮስያስ ታሪክ ነው። ቪዲዮውን ከመጀመራችሁ በፊት ይህን ታሪክ እና መሰል አስተማሪ ቪዲዮዎችን በየጊዜው እንድናቀርብላችሁ እባክዎትን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮውንም ላይክ ማድረግ አይርሱ። ወደ ታሪኩ እንለፍ። የይሁዳ መንግስት በከባድ መንፈሳዊ ጨለማ ውስጥ ወድቃ ነበር። ለብዙ ትውልዶች ሕዝቡ ከአባቶቻቸው አምላክ እግዚአብሔር ርቀው ነበር። በኢየሩሳሌም የሚገኘው የእግዚአብሔር ቤተ መቅደስ በአንድ ወቅት የክብርና የአምልኮ ማዕከል ነበረው። አሁን ፈራርሶ ተጥሎና ተረሳስቶ የአቧራ ክምር ሆኖ ነበር። ምድሪቱ በጣዖታት ተሞላች። ኮረብታዎች ሁሉ ለሐሰት አማልክት በተሰሩ የኮረብታ መስገጃዎች ተሸፈኑ። ሕዝቡ ለበዓል ዕጣን ያጥኑ፣ የአሸራን ምስሎች ያመልኩ፣ እንዲሁም በቤኒ ሄኖም ሸለቆ ውስጥ ልጆቻቸውን ለሞሎክ በእሳት ውስጥ መስዋዕት አድርገው ያቀርቡ ነበር። ይህ ዘግናኝ ድርጊት የዕለት ተዕለት ሕይወታቸው አካል ሆኖ ነበር። የይሁዳ ክፉ ንጉሥ የነበረው ምናሴ ለ55 ዓመታት ሲገዛ እግዚአብሔር ከእስራኤል ፊት ካባረራቸው አረማውያን ሕዝቦች ይልቅ የእግዚአብሔርን ሕዝብ ወደ ባሰ ኃጢአት መራቸው። አባቱ ሕዝቅያስ ያፈራረሳቸውን የኮረብታ መስገጃዎች እንደገና ገንብቶ ለበዓል መሠዊያዎችን አቆመ። የከፋው ነገር ደግሞ እግዚአብሔር ስሜን ለዘላለም በዚያ አኖራለሁ ብሎ ቃል በገባበት በራሱ በቤተ መቅደሱ ውስጥ የተቀረጹ ምስሎችን አቆመ። ጠንቋዮችን፣ መናፍስት ጠሪዎችንና አሟርተኞችን አማከረ። ኢየሩሳሌምንም ከዳር እስከ ዳር እስክትሞላ ድረስ ንጹሕ ደም አፈሰሰ። በይሁዳ መንፈሳዊ ሕይወት ላይ የደረሰው ጉዳት እጅግ አስከፊና ከባድ ነበር። ልጁ አሞንም የአባቱን ክፉ ፈለግ በመከተል ለ2 ዓመታት ብቻ ገዛ። የራሱ ሽማምንት በቤተ መንግሥቱ ውስጥ ገደሉት። ኢዮስያስ ወደ ዙፋኑ የመጣው እንዲህ ባለች በተሰበረችና ጣዖት በሞላባት ሀገር ውስጥ ነበር። ገና የ8 ዓመት ልጅ እያለ የይሁዳ ንጉሥ ሆነ። የአሞን ልጅ የምናሴ የልጅ ልጅ። መጽሐፍ ቅዱስ ስለዚህ ሕፃን አስደናቂ የሆነ ምስክርነት ይሰጣል። በእግዚአብሔር ፊት ቅን ነገር አደረገ፣ ወደ ቀኝም ወደ ግራም ሳይል በአባቱ በዳዊት መንገድ ሁሉ ሄደ። ይህ ቀላል ነገር አልነበረም። ምክንያቱም ኢዮስያስ የተከበበው በጣዖት አምልኮ በተዘፈቀ ባህል ነበር። የሃይማኖት መሪዎቹ ተበላሽተው ነበር። ካህናቱ ለእግዚአብሔር የሚቀርበውን አምልኮ ከአረማውያን ልማድ ጋር በማቀላቀል ምቾት ተሰምቷቸው ነበር። ነቢያቱ ዝም ብለዋል ወይም የሐሰት ትንቢት ይናገራሉ። ሕዝቡ የሙሴ ሕግ ሙሉ በሙሉ ረስቶታል። አብዛኞቹ ቅዱሳን መጻሕፍት ጠፍተዋል ወይም ተደብቀዋል አሊያም ተጥለዋል። ነገር ግን በዚህ ሁሉ ጨለማ መካከል የዚህ ወጣት ንጉሥ ልብ ለእግዚአብሔር የለሰለሰ ነበር። ይህ እንዴት ሊሆን ቻለ? በአባቶቹ ኃጢአትና በበዓል መሠዊያዎች ተከቦ ያደገው ልጅ እንዴት እንዲህ ያለ እምነት ሊኖረው ቻለ? ምናልባትም በእግዚአብሔር የተወደደች የሚል ትርጉም ያላት እናቱ ይሁዳ ስለ እውነተኛው አምላክ አስተምሮ ይሆናል። ወይም ደግሞ እግዚአብሔርን ታላቅ ሥራ በጆሮ ሽክ የሚሉ ታማኝ ካህናትና ሽማግሌዎች የነበሩ ይሆናል።
ምክንያቱም ምንም ይሁን ምን እግዚአብሔር በዚህ ወጣት ልብ ውስጥ እየሰራ ነበር። በስልጣን ዘመኑ በ8ኛው ዓመት ገና የ16 ዓመት ወጣት እያለ የአባቱን የዳዊትን አምላክ መፈለግ ጀመረ። ይህ ውጫዊ ለውጥ ብቻ ሳይሆን ወጣቱ ልቡን ወደ እስራኤል አምላክ ያዞረበት ውስጣዊ ንቅናቄ ነበር። ከ4 ዓመታት በኋላ በ20 ዓመቱ ይህ ውስጣዊነት ወደ ውጫዊ ተግባር ተቀየረ። ይሁዳንና ኢየሩሳሌምን ከጣዖታት ለማጽዳት ቆርጦ ተነሳ። ይህ ቀላል ውሳኔ አልነበረም። ጣዖታት በከተማው በኮረብታዎች በሸለቆዎችና በቤተ መቅደሱ አደባባዮች ሁሉ ተንሰራፍተው ነበር። የኢዮስያስ እርምጃ ግን የማያዳግም ነበር። የአሸራ ምስሎች አፈራረሰ፣ ፈጭቶም አቧራ አደረጋቸው። የዕጣን መሰዊያዎችን ሰባበረ። ጣዖታትን ማስወገድ ብቻ ሳይሆን ዳግመኛ ማንም እንዳይጠቀምባቸው አድርጎ አጠፋቸው። የጣዖት ካህናትን አጥንት በመሰዊያዎች ላይ አቃጠለ። ይህም ቦታዎችን ለዘላለም ርኩስ አደረጋቸው። የንጉሱ ቅናት በይሁዳ ብቻ አልተወሰነም። ወደ ሰሜናዊው የእስራኤል ግዛቶች ማለትም ወደ ምናሴ፣ ኤፍሬም፣ ስምዖንና እስከ ንፍታሌም ድረስ ዘልቆ ገባ። በሄደበት ሁሉ ስራው ጥብቅና ዝርዝር ነበር። ከእውነተኛው አምላክ አምልኮ ጋር የሚፎካከር አንድም ነገር አላስቀረም። በነገሰ በ18ኛው ዓመት ኢዮስያስ የ26 ዓመት ወጣት ሲሆን ፊቱን ወደ እግዚአብሔር ቤተ መቅደስ አዞረ። ሕንፃው ለዓመታት ተስቶ ነበር። ግድግዳው ተሰነጣጥቋል፣ ውበቱ ጠፍቷል። ኢዮስያስ የካህናት አለቃውን ኤልቅያስን፣ ጸሐፊውን ሳፋንንና ሌሎችንም የከተማዋን መሪዎች ሰብስቦ ቤተ መቅደሱን እንዲያድሱ አዘዘ። ከሕዝቡ የተሰበሰበው ገንዘብ ለሰራተኞቹ፣ ለአናጢዎችና ለግንበኞች ተሰጠ። መጽሐፍ ቅዱስ እነርሱም በታማኝነት ይሰሩ ነበር ይላል። ይህም የንጉሱን አመራርና የሕዝቡን የልብ መነሳሳት ያሳያል። ስራው እየተፋጠነ ሳለ አንድ ያልተሰበና አስደናቂ ነገር ተከሰተ። ካህኑ ኤልቅያስ ስራውን ሲቆጣጠር በአቧራና በፍርስራሽ መካከል የተደበቀ አንድ ጥቅልል መጽሐፍ አገኘ። ይህ ለትውልዶች ተረስቶ የነበረው በሙሴ በኩል የተሰጠው የእግዚአብሔር ሕግ መጽሐፍ ነበር። ይህ ምናልባት የዘዳግም መጽሐፍ ወይም 5ቱ የኦሪት መጽሐፍ ሊሆን ይችላሉ። አስቡት፣ የእግዚአብሔር ሕዝብ የእግዚአብሔርን ቃል ሳያነቡ ምን ያህል ዘመን ኖረዋል። ያለ እግዚአብሔር መመሪያ፣ ያለ ተስፋውና ያለ ማስጠንቀቂያው በጨለማ ሲዳክሩ ኖረዋል። ኤልቅያስ መጽሐፉን ለጸሐፊው ለሳፋን ሰጠው። ሳፋንም ወደ ንጉሥ ኢዮስያስ ወስዶ ጮክ ብሎ አነበበለት። ንጉሡ የሕጉን ቃል ሲሰማ ምናልባትም በሕይወቱ ለመጀመሪያ ጊዜ የእግዚአብሔርን ቃል ግልጽ መልእክት አዳመጠ። ስለ ታዛዥነት የተነገሩ በረከቶችና ስለ አለመታዘዝ የተነገሩ አስፈሪ እርምጃዎችን ሰማ። ስለ አምልኮ፣ ስለ ፍትህና ስለ ቅድስና የሰጡትን ትእዛዝ አዳመጠ። ከሁሉም በላይ ሀገሪቱ ለዘመናት ስትፈጽም የነበረውን የጣዖት አምልኮ ኃጢአትና ውጤቱ ምን እንደሚሆን በግልጽ ተረዳ። ንጉሡ ይህንን ሲሰማ በታላቅ ድንጋጤ ያዘን፣ ልብሱን ቀደደ። የሕዝቡ ኃጢአት ምን ያህል ጥልቅ እንደሆነና እግዚአብሔር ፍርድ በላያቸው ላይ እንደተንጠለጠለ ተገነዘበ። ምንም እንኳን ያደረገው ተሐድሶና ልፋት ቢኖርም ሕዝቡ ኪዳኑን ምን ያህል እንደጣሱ ሲያውቅ ተስፋ የቆረጠ መሰለ። ወዲያውም መኮንኖችን ጠርቶ ሂዱ፣ ስለኔና ስለ ሕዝቡ ስለተገኘው መጽሐፍ ቃል እግዚአብሔርን ጠይቁ። አባቶቻችን የዚህን መጽሐፍ ቃል ስላልሰሙ በላያችን የነደደው የእግዚአብሔር ቁጣ ታላቅ ነውና ብሎ ላካቸው። መልእክተኞቹ በኢየሩሳሌም ወደምትኖረው ወደ ነቢይቱ ወደ ሕልዳና ሄዱ። እግዚአብሔር በዚህ ወሳኝ ሰዓት ቃሉን እንድትናገር ይህችን ሴት አስነስቶ ነበር። መልእክቷ 2 ገጽታ ነበረው። አንደኛው አስደንጋጭ እውነት፣ ሁለተኛው ደግሞ የርኅራኄ ቃል ነበር። አስደንጋጭ እውነት እግዚአብሔር እንዲህ ይላል፣ እነሆ በዚህ ስፍራና በሚኖሩበት ላይ በመጽሐፉ የተጻፈውን እርግማን ሁሉ አመጣለሁ። እኔን ትተው ሌሎች አማልክት ስላጠኑ ቁጣዬ በዚህ ስፍራ ላይ ይነዳል አይጠፋምም የሚል ነበር። ፍርዱ የማይቀየር ነበር። የይሁዳ ኃጢአት እጅግ በዝቷል፣ ስር ተሰዷል፣ ከትውልድ ወደ ትውልድ ተላልፏል። ነገር ግን ለኢዮስያስ የተላከው የግል መልእክት የተለየ ነበር። ስለሰማኸው ቃል ልብህ ለስልሷልና በእግዚአብሔርም ፊት ራስን አዋርደሃልና ልብስንም ቀድተህ በፊቴ አልቅሰሃልና እኔ ደግሞ ሰምቻለሁ ይላል እግዚአብሔር። ስለዚህ ወደ አባቶችህ እሰበስብሃለሁ፣ በሰላምም ወደ መቃብር ትገባለህ። በዚህ ስፍራ የማመጣውን ክፉ ነገር ሁሉ ዓይኖችህ አያዩም አለው። እግዚአብሔር የኢዮስያስን ቅን ልብ
እውነተኛና ንስሐና ትሕትና ተመለከተ። ኢዮስያስ የሚመጣውን ጥፋትና እሳት ሳያይ በሰላም እንደሚያርፍ ቃል ገባለት። ይህ ሰላም ማለት ግን ሕመም የሌለው ሞት ማለት ሳይሆን ኢየሩሳሌም ስትቃጠልና ቤተ መቅደሱ ሲፈራረስ የማየት አስከፊ ዕጣ እንደማይገጥመው የሚገልጽ ምሕረት ነበር። ኢዮስያስ ይህንን ሲሰማ በተስፋ መቁረጥ እጁን አጣጥፎ አልተቀመጠም። ይልቁንም ሽማግሌዎችን፣ ካህናትንና መላውን ሕዝብ በቤተ መቅደሱ ሰበሰበ። በታላቅ ስነ ስርዓት ንጉሡ በአምዱ አጠገብ ቆሞ የኪዳኑ መጽሐፍ ቃል ሁሉ በሕዝቡ ፊት አነበበ። ይህ ለሀገሪቱ ታላቅ የመነቃቃት ጊዜ ነበር። ከዚያም በፍጹም ልቡና በፍጹም ነፍሱ እግዚአብሔርን ለመከተልና ትእዛዙን ለመጠበቅ ቃል ኪዳን ገባ። ሕዝቡ ለሁሉም በኪዳኑ ተስማሙ። ከዚያ በኋላ የተደረገው ተሐድሶ ከበፊቱ የበለጠ ጥብቅ ነበር። አሁን በእውቀት ላይ የተመሰረተ ስለሆነ ኢዮስያስ ከዚህ በፊት ያላያቸውን ነገሮች ሁሉ አጸዳ። ለበዓልና ለአሼራ የተሰሩትን ዕቃዎች ከቤተ መቅደስ አውጥቶ አቃጠላቸው። በሰለሞን ዘመን የተሰሩትን የኮረብታ መስገጃዎች ሳይቀር አረከሰ። በቤቴል የነበረውን የኢዮርብዓምን መሠዊያ አፈራረሰ። ይህም ከብዙ መቶ ዓመታት በፊት በስም ተጠቅሶ የነበረውን ትንቢት ፈጸመ። አስማተኞችና ጠንቋዮችን ከምድር ላይ አጠፋ። መጽሐፍ ቅዱስ ሲመሰክርለት እንደ ሙሴ ሕግ ሁሉ በፍጹም ልብና በፍጹም ነፍሱ በፍጹም ኃይሉ ወደ እግዚአብሔር የተመለሰ እንደ እርሱ ያለ ንጉሥ ከእርሱ በፊት አልነበረም፣ ከእርሱም በኋላ አልተነሳም ይላል። በዚህ ዓመት ኢዮስያስ ፋሲካን በታላቅ ድምቀት አከበረ። ለሕዝቡ በሙሉ ከገዛ ንብረቱ በጎችንና ፍየሎችን እንዲሁም በሬዎችን አቀረበ። ካህናትና ሌዋውያን በቦታቸው ቆሙ። መዘምራንም በዝማሬ እግዚአብሔርን አከበሩ። እንዲህ ያለ ፋሲካ ከነቢዩ ሳሙኤል ዘመን ጀምሮ በእስራኤል ዘንድ አልተከበረም ነበር። ልዩነቱ በብዛትና በድምቀት ብቻ ሳይሆን በእውነተኛና ንስሐና በእግዚአብሔር ቃል እውቀት ላይ የተመሰረተ አምልኮ ስለነበር ነው። ኢዮስያስ ለ31 ዓመታት ነገሰ። በዘመኑም ሁሉ በታማኝነት ተመላለሰ። ነገር ግን በዓለም ፖለቲካ ውስጥ ትልቅ ለውጥ እየመጣ ነበር። የአሦር መንግስት እየተዳከመ፣ የባቢሎን ኃይል እየጠነከረ ነበር። የግብፅ ንጉሥ ፈርዖን ኒካው አሦርን ለመርዳት ሰራዊትን ይዞ ሲመጣ ኢዮስያስ ሊጋጠሙ መጣ። ፈርዖንም የይሁዳ ንጉሥ ሆይ ከአንተ ጋር ምን አለኝ? እግዚአብሔር እንድትፈጥን አዞኛልና እግዚአብሔርን አትቃወም የሚል መልእክት ላከበት። ኢዮስያስ ግን ማስጠንቀቂያውን አላሰማም። ራሱን ለውጦ ወደ ሜጊዶ ጦር ሜዳ ገባ። ወዮ! በጦርነቱ መሃል የግብፅ ቀስተኞች ኢዮስያስን ወጉት፣ ክፉኛ ቆሰለ። አገልጋዮቹ ከጦር ሰረገላ ወርደው ወደ ሌላ ሰረገላ አሸጋገሩት፣ ወደ ኢየሩሳሌም አመጡት። እዚያም ሕይወቱ አለፈ። መላው ይሁዳና ኢየሩሳሌም አለቀሱለት። ነቢዩ ኤርምያስም ለኢዮስያስ ሙሾ አወረደ። ኢዮስያስ በሞተ በ23 ዓመት ውስጥ እንደተነገረው ትንቢት ኢየሩሳሌም ወደመች፣ ቤተ መቅደሱ ተቃጠለ፣ ሕዝቡም ወደ ባቢሎን ተማረከ። የንጉሥ ኢዮስያስ ታሪክ ጥንታዊ ተረት ብቻ አይደለም፣ ዛሬ ላለንበት ዘመን እንደ መስታወት የሚያገለግል ሕያው ምልክት ነው። የእርሱ ትውልድ የእግዚአብሔርን ቃል በአቧራ ሸፍኖ ረስተውት ነበር። ዛሬ እኛ መጽሐፍ ቅዱስን አጠን አይደለም፣ ነገር ግን ችላ ብለነዋል። ስልኮቻችን ላይ መጽሐፍ ቅዱስ አለ፣ በፊታችን አለ፣ ነገር ግን ልባችን ከቃሉ ርቋል። በማህበራዊ ሚዲያ ጫጫታና በዓለም መረጃ ታፍነን እውነትን ከማወቅ ተራቁተናል። ኢዮስያስን ያስለቀሰው ቃል እኛን መቼ ነው ለመጨረሻ ጊዜ የነካን? የጣዖት አምልኮ ዛሬ መልኩን ቀይሮ መጥቷል። ለገንዘብ፣ ለዝና፣ ለምቾትና ለሰዎች ተቀባይነት የምንሰዋው መስዋዕት ከጥንቱ መስዋዕት አምልኮ አይተናነስም። ልባችንን የገዛው ማን ነው? እግዚአብሔር ወይስ ዓለም? ኢዮስያስ በጨለማ ዘመን ብቻውን ለመቆም አልፈራም። እኛስ ባህሉን ለመምሰል ወይስ እውነትን ለመኖር እንመርጣለን? እንደ ግለሰብም እንደ ማህበረሰብም የኢዮስያስ አይነት ልብ ያስፈልገናል። መጽሐፉን አግኝተነዋል ብለን ማወጅ አለብን። ዛሬ ነገን አንጠብቅ። መጽሐፍ ቅዱስን እንክፈት፣ እናንብብ። ይፈተሽን፣ ይለውጠን። እግዚአብሔርን በፍጹም ልብ መፈለግ ዋጋ ያስከፍላል፣ ነገር ግን ዘላለማዊ ክብር አለው። ዛሬ የእግዚአብሔርን ቃል ስንሰማ ልባችንን እናጠንክር። ይህ ታሪክ ልቦን እንደነካ ተስፋ እናደርጋለን። ለቻናላችን አዲስ ከሆኑ እባክዎ ሰብስክራይብ በማድረግ ይቀላቀሉን። ይህንን ቪዲዮ ላይክ በማድረግ
ለሌሎች እንዲደርስ ያግሱን። በኮሜንት መስጫው ላይ እዚህ ታሪክ የትኛው ክፍል እንደተመቻችሁ ይጻፉልን። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ።